ተመልሰናል ክቡራን ተመልካቾች። ሁለተኛው ጉዳያችን ደግሞ ከሰሞኑ በተለያዩ አካባቢዎች በተለይም አዲስ አበባ ላይ እየተደረጉ ያሉ ህዝባዊ ውይይቶች አሉ። በእነዚህ ህዝባዊ ውይይቶች ደግሞ የህዝብ ጥያቄዎች እየተነሱ ነው። ከፍተኛ የመንግስት የስራ ኃላፊዎች፣ ሚኒስትሮች ደግሞ በእነዚህ መድረኮች ተገኝተው እንግዲህ የመንግስትን ሀሳቦች እያንጸባረቁ የህዝብንም ደግሞ ጥያቄ እየሰሙ ነው። በዋናነት እንግዲህ ይሄ የነዚህ መድረኮች እሳቤ ህዝብ የሚያነሳቸውን ጥያቄዎች አድምጦ በቀጣይ ለፖሊሲ ግብአት ለማድረግ ነው የሚል ሀሳብ አለው መንግስት። በዚህ ውስጥ ደግሞ ዜጎችም መነሳት አለባቸው ያሏቸውን የልማት የመልካም አስተዳደር ጥያቄዎችን እያነሱ ነው ያሉትና በመሰረቱ እንደዚህ አይነት ከህዝብ ጋር የሚደረጉ ውይይቶች ልምዳቸው በራሱ በዲሞክራሲያዊነት ውስጥ የሚነግሩን ብዙ አንድምታዎች አሉ፣ ብዙ የሚነግሩን ቁልፍ ሀሳቦች አሉና አሁን ደግሞ ኢትዮጵያ የያዘቻቸው የተለያዩ የልማት ስራዎች አሉ፣ የተለያዩ ማሻሻያዎች አሉ። በመልካም አስተዳደር ችግሮችም ቢሆን በአጠቃላይ ደግሞ ህዝብን ተጠቃሚ ያደረጉ እንደዚሁም ህዝብን ማዕከል ያደረጉ የልማት ስራዎች ናቸው እየተሰሩ ያሉት በሚል በተደጋጋሚ መንግስት የሚገልጻቸው ሀሳቦች አሉና እነዚህን የልማት ሀሳቦች የህዝብን ጥያቄዎች የህዝብን ሀሳብና እይታዎች ሳያካትቱ ማስቀጠል አይቻልም እና ከዚህ አንጻር እንዴት ይታያል እነዚህ መድረኮች መዘጋጀት በከፍተኛ የመንግስት የስራ ኃላፊዎች እየተመሩ ከህዝብ ጋር ገጽ ለገጽ የመገናኘቱ ነገር እንዴት ይታያል? እዚህ ውስጥ እኔ አንደኛ በከፍተኛ የመንግስት የስራ ኃላፊዎችና በሚኒስትሮች የተደረገ መድረክ እንደመሆኑ መጠን መንግስት ህዝቡን ለማድመጥ ያለውን ቁርጠኝነት በእጅጉ ነው ያሳያል። የበታች የክፍለ ከተማ አመራሮች ምናምን አይደሉም እነዚህን መድረኮች እየሰበሰቡ ያሉት፣ እነዚህ መድረኮች ላይ እየተገኙ ያሉት ከፍተኛ ይህንን ሀገር የሚያስተዳድሩ የሚመሩ አካላትና ሚኒስትሮች ናቸው እዚህ መድረክ ላይ የተገኙት። ስለዚህ አንደኛ መንግስት ያለውን ቁርጠኝነት የማድመጥ ፍላጎቱን በዚህ ውስጥ እንመለከታለን። ሁለተኛ የሚነሱ የህዝብ ጥያቄዎችን ማድመጥ ብቻ ሳይሆን ምላሽ ለመስጠት ያለውንም ፍላጎት በዚህ ውስጥ እናያለን። በሶስተኛነት የሁሉም ተሳትፎና አሻራ ያለውን ሀገር የመገንባት ፍላጎት እንዳለ በእነዚህ መድረኮች ውስጥ መመልከት የምንችለው ነው ብዬ አስባለሁ። ሌላው ምናልባት መታየት ያለበት ነገር ምንድነው? እነዚህ ህዝባዊ ውይይቶች የህዝብን እውነተኛ መሻትና ጥያቄ ለመንግስት በግልጽ ከማሳወቅ አንጻር ያላቸው ሚና ግን መታየት አለበት ብዬ አስባለሁ። እነዚህ ነገሮች በአራት መልኩ መታየት አለበት። አንደኛ የመንግስት የህዝቡን ፍላጎት እንዲገነዘብ አንደኛ ይረዳሉ በህዝባዊ ውይይቶች ለማንኛውም መንግስት በጣም መሰረታዊ ስለሆኑ። ሁለተኛ የፖሊሲ ጥራትን ለማሻሻል፣ በሶስተኛ ዲሞክራሲና የህዝብ ተሳትፎን ማጎልበትና አራተኛ ችግሮችን ቀድሞ ለመለየት ያግዛሉ። እነዚህን ትንሽ ገባ ብለን ለመመልከት አንደኛ የህዝቡን ፍላጎት መንግስት እንዲገነዘብ ይረዳል ብለን ስንል ምን ማለታችን ነው? በቀጥታ የህዝቡን ጥያቄዎች መንግስት ከበታች ካሉ አመራሮች ኩክድ የሆነ የተስተካከለና በቃላት ያሸበረቁ ሪፖርቶችን በመስማት አይደለም መንግስት አሁን ላይ ይሄን ሀገር እየመራ ያለው። በቀጥታ የህዝቡን ፍላጎት አጠገቡ ድረስ ወርዶ እያደመጠ ነው የሚመራው። በዚህ ምክንያት በመሃል ላይ ሐሰተኛ ሪፖርቶች ቦታ እንዳይኖራቸው በትክክል ይሄንን ነው አሁን መንግስት እያደረገ ያለው። በመንግስትና በህዝብ መካከል ያለውን መራራቅ ለማጥበብ እንደገና ህዝቡ በትክክል እያጋጠመ ያለውን ችግር ካንደበቱ ለመስማት እየወረደ ያለበትን መንገድ ስትመለከቺ ሐሰተኛ ሪፖርቶችን የማስቀረት ምጣኔው ምን ያህል ከፍተኛ መሆኑን እንመለከታለን። ህዝቡ ምን አይነት ችግር እየተጋፈጠ ነው በአንደበቱ እየተናገረ ነው ያለው። ምን አይነት ችግር እየገጠመው እንዳለ፣ ምን አይነት የልማት ስራዎችን እየተመለከተ እንዳለ ህዝቡ እየተናገረ ነው ያለው። ይሄንን ታያለሽ። ሁለተኛ ያወጣቸው ፖሊሲዎች ምን ያህል ቅቡልነት አላቸው ወይስ ቅቡልነት የላቸውም? የትኞቹ ፖሊሲ ናቸው መንግስትን ህዝቡ እየደገፈ ያለው ወይስ ደግሞ ችግር አለበት ብሎ እየተቸ ያለው? እነዚህን ሁሉ ለማድመጥ እድል ይሰጣል። መንግስት እውነተኛ የህዝብን ፍላጎት መሰረት ያደረገ ውሳኔ ጭምር እንዲወስን የሚያደርግ ነው። ሁለተኛው ምንድነው? የፖሊሲ ጥራትን ማሻሻል ነው። ፖሊሲዎች እንግዲህ በፖሊሲ አውጪዎች ነው የሚወጡት፣ ግን ደግሞ ያለቀለት ነው የመጨረሻ ፍቱን መድኃኒት ነው ብለን ልንል አንችልም። ሁሉ ጊዜ የሚጨመር የሚያድግ ነገር አለው። ስለዚህ ይሄን ለማድረግ ምን ያደርጋል? አንደኛ በፖሊሲዎች ውስጥ የተሰነቀሩ ስህተቶች ካሉ ለማረም ህዝቡ አስተያየት ይሰጣል። እነዚህ ጉዳዮች ላይ ይታረሙ ብሎ ይሰጣል። እሱን ለመውሰድ ደካማ ፖሊሲዎች ካሉ ለማሻሻል የበለጠ ለማጠናከር ግብዓት መውሰጃ ይሆናል። ከተለያዩ ቡድኖች የተውጣጡ ሀሳቦችን ለመውሰድም ጭምር ያግዛል። ሶስተኛው ምንድነው? ዲሞክራሲንና የህዝብ ተሳትፎን ያረጋግጣል። እንደዚህ አይነት መድረኮችን መዘጋጀታቸው ለምንድን ነው? ዲሞክራሲ ምርጫ ማድረግ ብቻ አይደለም፣ ቀጣይነት ያለው ተሳትፎን ማረጋገጥ መቻልም ጭምር ነው። የዲሞክራሲ ስርዓትን ገንባ ሲባል በየ5 ዓመቱ እየመጣን ካርድ መጣል አይደለም። በእነዚህ 5 ዓመታት ውስጥ ቀጣይነት ያለው የህዝብ ተሳትፎ ይሄ ኮንቲኒየስ ኢንጌጅመንት ያስፈልጋል። ግልጽኝነት፣ ተጠያቂነት የምንላቸውን ነገሮች ከህዝብ ጋር በቀጥታ በመገናኘት የምንፈጥርበት ነው። በትክክል። ስለዚህ የህዝቡን ተሳትፎ ያሳድጋል። እንዲህ አይነት መድረክ ህዝቡ የኔነት ስሜት እንዲኖረው በሚሰሩት
ነገሮች ሁሉ ውስጥ እኔም አለው ሐሳቤ ተካቷል የኔ ፍላጎትን ያማከለ ስራ ነው የሚሰራው የሚለውን ነገር እንዲያ ያረጋል የመንግስትን ተጠያቂነት ጭምር ያሳድጋል መንግስት በእነዚህ መድረኮች ተጠያቂ ይቀርብበታል ስለዚህ በግልጽ ጥያቄዎቹን በተጠያቂነት መንፈስ ህዝቡ ሲመርጠው ወዶ ፈቅዶ እንደመረጠው ሁሉ ደግሞ በስራ አግባብ ውስጥ በመስራት ሂደት ውስጥ ደግሞ መንግስት ሊያበላሽ ሊሳሳት የሚችላቸው ነገሮች ደግሞ ህዝቡ ይጠይቃል ሌላኛው በመንግስትና በዜጎች መካከል ትምምን ይፈጥራል በጥቅሉ ጤናማ የሆነ የፖለቲካ አውድ ይወስዳል ማለት የመጨረሻው ችግሮችን ቀድሞ መለየት ነው ቀጣይ ደግሞ ምን ይዘውልን ይምጡ እነዚህ ጉዳዮች ወደሚለው ላይ ትኩረት እናደርግ በቀጣይነት ደሬ ያ ማለት ምን ማለታችን ነው እንደዚህ አይነት መድረኮች በተነሳው ልክ አንደኛ ቀጥታ በሀገሪቱ ትልልቅ ጉዳዮች ላይ ተሰብስበው ውሳኔ የሚያሳልፉ የካቢኔ አባላት የሚመሯቸው መሆናቸው ከህዝብ ጋር ያለው ጥያቄ በቀጥታ በእነሱ በኩል መመራቱ ውይይቶቹ መንፈሱንም ለማወቅ በጣም ትልቅ እድል ነው በቀጣይ ለሚታሰበው የፖሊሲ ግብአት ጭምር ማለት ነው ነገር ግን እነዚህ መድረኮች ከውይይትነት ወይም ደግሞ ከመድረክነት እንዲዘሉ እንዲሻገሩ የቤት ስራዎቹ ምን መሆን አለባቸው የሚለው ላይ ትኩረት በኔ እይታ እነዚህ የህዝብ መድረኮች በአዲስ አበባ ከተማ አስተዳደር በሁሉም ክፍለ ከተሞች የተደረጉት በተመሳሳይ በክልል ከተሞችም እንደዚህ ህዝባዊ መድረኮች የተከናወኑ መሆናቸው ይታወቃል ኢትዮጵያ በቅርብ ዓመታት ውስጥ ከወሰደቻቸው እጅግ በጣም አስፈላጊ ከሆኑ እርምጃዎች መካከል ይሄ ትልቁና ዋነኛው ነው የሚል ሐሳብ አለኝ በዚህ መድረኮች ላይ የተነሳው በየሚዲያው በየቴሌቪዥኑ በአንዳንድ እንደዚሁ ማህበራዊ ትስስር ገጾች ላይ የምንመለከተው የፖለቲካን ከሰላምታ አይደለም የተነሱ ጥያቄዎች መሰረታዊ የሚባሉ የአገልግሎት ጥያቄዎች ናቸው ስለዚህ ህዝቡ የሚፈልገው ልጆቹ የተሻለ ኑሮ እንዲኖሩለት ይፈልጋል ከዛ ባለፈ ሰላም ይፈልጋል እንደዚሁም የመንግስት አገልግሎቶች በተፋጠነና በጥራት ከብልሹ አሰራር በነፃ መልኩ እንዲቀርብለት ይፈልጋል እነዚህን አንጸባርቋል ስለዚህ መንግስት በበኩሉ ያው ችግሮቹን ለማቃለል እየሰራ መሆኑን ገልጿል ከዛ ውጪ በዘላቂነት ደግሞ እነዚህን ችግሮች ለመፍታትም እንደዚሁ አቅዶ እየሰራ መሆኑን ገልጿል ማለት ነው የኤሌክትሪክ መቆራረጥን ለማስተካከል የማሻሻያ እርምጃዎችን እየወሰደ መሆኑን ጠቅሷል በተለይ የወጣቶችን የአቅም ግንባታ ለማሳደግ ትምህርት ቤቶችን እንደዚሁ እየገነባ መሆኑንም እንደዚሁ ጠቅሷል የኑሮ ውድነትን ለማረጋጋት በተመሳሳይ የገበያ ሰንሰለቱን የማሳጠር ከዛ ውጪ ደግሞ ዜጎች በቀላሉ ገበያ ሄደው በተመጣጣነ ዋጋ እንዲገዙ እድል እየተፈጠረ መሆኑ እንደዚሁም የተነሳበትን ማንሳት እንችላለን ሌሎችም ጉዳዮች ላይ እንደዚሁ በዘላቂነት እየሰራ መሆኑን አንስተዋል ግን እውነታው የህዝቡ የሚነሱ ብዙ ጥያቄዎች ችግሮቹም ትላንትና የተፈጠሩ የቆዩ ናቸው ማለት ነው ሳይፈቱ የቆዩ ናቸው ስለዚህ ለረጅም ጊዜ የቆዩ ችግሮች አሁንም ያልተፈቱ ችግሮች መሆናቸውን እንመለከታለን በዚህ ሂደት ውስጥ ምን ማለት ነው መንግስት አሁንም የዕለት ተዕለት እንቅስቃሴዎች የዕለት ተዕለት የዜጎችን ኑሮ የሚያሻሽሉ እርምጃዎችን መውሰድ እንዳለበት አመላካች ጉዳዮች ተደርገው ማንሳት እንችላለን ሌላውና ትልቁ ነገር ማህበረሰቡ ዜጎችም እየጠየቁ ያለው ትልቁ ጥያቄ ኦቨርናይት ወይንም ነገውኑ ነገሮች አልጋ ባልጋ እንዲሆኑ እየጠየቀ አይደለም ግን ፈጣን የሆነ የመንግስት ግበራ መኖር አለበት የሚለው ጉዳይ በሰፊው ተነስቷል እኔ ሌላው በጣም አስፈላጊ ነጥብ ነው ብዬ ማሰበው በትልልቅ ሀገራዊ ህልሞቻችንና እንደዚሁም ደግሞ በዕለት ተዕለት እውነታዎች መካከል ያለውን ሚዛን መጠበቅ በጣም አስፈላጊ ነው ብዬ አስባለሁ መንግስትም ይህንን ጉዳይ በደንብ ማየት አለበት የሚል እምነት አለኝ እውነት ነው ኢትዮጵያ እንደ ታላቁ የኢትዮጵያ ህዳሴ ግድብ ያለውን ትልቅ ፕሮጀክት አጠናቃለች የዲጂታል ስርዓቶችን እያሰፋች ትገኛለች የኢኮኖሚ ማሻሻያ እንደዚሁ በሰፊው እየተተገበረ መሆኑ ይታወቃል እነዚህ ጉዳዮች ኢትዮጵያን ወደፊት ሊያራምዱ የሚችሉ ለኢትዮጵያ በጣም እጅግ አስፈላጊ ጉዳዮች ናቸው ወሳኝ የሆኑት ለወደፊት ነው ስለዚህ አንዳንድ ጉዳዮች ደግሞ ዜጎች የሚያነሱትም ጉዳይ የውሃ መቆራረጥ ነው የኤሌክትሪክ መቆራረጥ ነው ከዛ ባለፈ እንግዲህ የኑሮ ውድነት እንዲቃለልላቸው ናቸው እነዚህ የዕለት ተዕለት እንትኖች ናቸው ስለዚህ አንዳንዴ ትልቅ ብሔራዊ ህልሞቻችንንና የዕለት ተዕለት እንቅስቃሴዎቻችን የሚመጣጠኑ መሆን መቻል አለባቸው ብሔራዊ ስኬቶቻችን አንዳንዴ ከቤተሰብ እንዲጀምሩ እድል መፈጠር አለበት ይሄንን
መንግስት ለማስተካከል እየጣረ ነው። የኮሪደር ልማትን ስናነሳ በተማሪዎች ምገባ ስርዓት ተግባራዊ እየተደረገ ያለውን ነገር ስናነሳ መንግስት ዛሬም ነገም የዜጎችን የዕለት ተዕለት ህይወት ለማቃናት ጅምር ስራዎችን እየሰራ መሆኑን ተመልክተናል። ስለዚህ ይሄንን አጠናክሮ መቀጠል አለበት ብዬ አስባለሁ። በአጠቃላይ የኔ አስተያየት እነዚህ መድረኮች አካሄዷን የተበላሹ ስብራቶቿን ለማስተካከል እየጣረች ያለች ሀገር እንደሆነች እና በዛ መንገድ ላይ እንዳለን እገነዘባለን። ስለዚህ ህዝቡ ከመቼውም ጊዜ በላይ ጥያቄዎቹን እያቀረበ ነው። መንግስትም እነዛን ጥያቄዎች ለመስማት ፍቃደኝነቱን በሰፊው እያሳየ ነው። ስለዚህ ቀጣዩ እርምጃ መሆን አለበት ብዬ ማስበው እንዲህ አይነት ውይይቶች እንዲህ አይነት ጥያቄዎች በተግባር መገለጥ መቻል አለባቸው። በተግባር እንዲገለጡ ደግሞ መገናኛ ብዙሃን ትልቅ የሆነ ሚና አላቸው። እነዚህን ጉዳዮች እየተከታተሉ የዜጎች ጥያቄዎች በአግባቡ መልኩ እየተፈቱ ነው ወይ፣ መንግስት ጋር ያለው ውስንነት ምንድነው የሚለውን ጉዳይ ለህዝብ ማድረስ አለባቸው የሚል ሀሳብ ነው ያለኝ። በጣም ጥሩ። ከተሳኩ ጉዳዮች እንደ ሀገር ውጤት ከመጣባቸው ጉዳዮች በበለጠ ደግሞ በቀጣይ እንዲሳኩ የሚፈለጉት ክፍተት ያለባቸው የትኞቹ ናቸው የሚለውን ትኩረት ለመስጠት ጥያቄዎቹ ላይ ትኩረት አደረግን እንጂ መድረኮቹ በመንግስት በኩል እየተሰሩ ላሉ ስራዎችም ከፍተኛ የሚባል እውቅና የተቸረባቸው ናቸው። ዜጎች እየተሰራ ላለው የልማት ስራ ድጋፋቸውን ያሳዩበት፣ አብረው እንደሚቆሙም የገለጹበት ነው። አንድ የመጨረሻ ነጥብ ለማንሳት ከሀገር ለማለው ብላ እቅድ ስትይዝ በመንግስት በኩል የሚተዋወቁ በጣም ጥሩ የሚባሉ ወይም ደግሞ ተፈጻሚ መሆኑ የሚችሉ ፖሊሲዎች ብቻ በቂ ላይሆኑ ይችላሉ። ምክንያቱም መንግስትና ህዝብ አንድ ላይ ቆመው ስለሆነ ሀገርን ማሳደግና መቀየር የሚችሉት። ስለዚህ በመንግስትና በህዝብ መካከል የሚኖሩ የመረጃም ይሁን የተለያዩ ክፍተቶች ከእንደዚህ አይነት ጉዞ ሀገርን ወደኋላ የሚገቱ ስለሆኑ መሰሎቹ ውይይት እነዛን ክፍተቶች በማጥበብ መንግስትም ደግሞ ያልተመለከታቸውን ሌሎች ጉዳዮች ላይ ሌሎች ሀሳቦች ላይ ከህዝብ የሚመጡትን በቀጣይነት ማማተር እንዲችል ለዛም ደግሞ የራሱን አዳዲስ እርምጃዎችን እንዲራመድ እድል የሚከፍቱ ሆነው አግኝተናቸዋል ማለት እንችላለን። ይሄን ጉዳይ በዚሁ እናብቃ። ምናልባት እዚህ ጋር የሚዲያዎችን ሚና ብናነሳ ጥሩ ነው ብዬ አስባለሁኝ። በተለይ የመንግስትም ሆነ የግል ሚዲያዎች በዚህ ሀገር ያሉ ሚዲያዎች በሙሉ ወይም የመገናኛ ብዙሃን ትልቅ ሚና አላቸው። እንዲህ አይነቱ ነገሮችን በተለይ በደንብ ከማስተጋባት አንጻር እኔ ባጭሩ ላንሳቸው። አንደኛ የውይይት ባህል እንዲዳበር በእጅጉ አጋዥ ነው ያገለግላል። ሁለተኛ መንግስት የገባቸው ቃሎች መፈጸማቸውን መከታተል ላይ ሰፊ የሆነ ሚና አላቸው። ስለዚህ እዚህ ላይ በደንብ መስራት አለባቸው ብዬ አስባለሁ የመገናኛ ብዙሃን። ሶስተኛ ህዝብ ያነሳቸውን ጥያቄ ምላሽ እየተሰጣቸው መሆኑን ደግሞ የተሰጣቸውን ደግሞ መጥቶ ማቅረብና ለህዝቡ ኮሙኒኬት ማድረግም ይጠበቃል። የመጨረሻው በመንግስትና በህዝብ መካከል እውነተኛ ድልድይ ሆኖ ማገልገል መቻል ይኖርባቸዋል። መንግስት በህዝቡ መካከል ያሉ ዋና ዋና ነገሮችን ማዳመጥ ማየት ይፈልጋል። ስለዚህ እነዚህን ነገሮች ለማዳመጥና ለማየት በየአካባቢ ያሉትን ነገሮች ፈልፍሎ አውጥቶ የማሳየት ነገር ከመገናኛ ብዙሃን ይጠበቃል። በመንግስት በኩል ያሉ የፖሊሲ የተግባር አፈጻጸሞችን ደግሞ ለህብረተሰቡ የማድረስ ስራ ላይም አብሮ መስራት አለበት። ስለዚህ እውነተኛ የሆነ የድልድይነት ሚና መወጣት አለበት የሚለውን ለማንሳት ነው። አመሰግናለሁ። በጣም ጥሩ። ክቡራን ተመልካቾች ውይይታችን ይቀጥላል። አሁንም ከውጭ በመረጥንላችሁ ጉዳይ እንመለሳለን።